የሆነ ኩስትር ብዬ እኮ አይደለም አቅፈው ፈገግ ብዬ ቀፍኝና እንዴት ይሄ ፈገግታ ታዲያ እንዴት ታልፊዋለሽ? በእውነት አንበሳ በአንበሳ ምንሽ በእናትሽ እናቴ ቤቱን ገዛሁልሽ በቃ። አንበሳ ምንድን ነው ግን? አንበሳ ማለት እንትን ነው ብር ነው። አይ አንበሳ ስላልሽኝ እንደው እና ከነንቱ ነው የሚመጣ መሰለሽ? ከነጭራው ካመንሽ ምንም ነገር ይሆናል። እኔ ያ ሰውዬ መቶ ሰፖርት ሲያደርገኝ አለቀውም። መቶ ግን ሲያወራርድልኝና ህይወቴ በአንዴ ሲቀየር ደንግጫለሁ። እንዴት ነበር አመጣጥሽ? ላይፍ ነው ያመጣኝ። ገዳሜን 1 ሳምንት ቆይቼ ጸልዬ እና አከራዮች ይገርማቸዋል ጥንካሬዋ። ሰው ጸሎት የምታረጊው የምትለምኚው እየሰራሽ እየተንቀሳቀሽ ነው። ይሄን አርግልኝ የምትይው ቁጭ ብለሽማ ከለመንሹ ምን ያርግሱ? እንደው ያቺ ጃኒ በ13 በ14 ዓመቷ ወደዚህ የመጣችው በዛን ወቅት በዛን ሰዓት ምን ነበር አይምሮዋ ውስጥ? አይቀጥሉኝም ነበር ስራ ይመልሱኝ ነበር። በጣም ተሰምቶኝ አልቅሻለሁ። ማናጀሩ መጣና ከባለቤቱ ጋር አውርቶ ልብሷን አስተካክለለትና ትይዛል ባለሽ ነገር ቤተሰቦችሽን መርዳት የወደፊት ህይወቴ ስኬታማ ይሆናል። የኔ ልጅ ያላንቺ ማን አለን? ልጄ ጃ ይለኛል አባቴ ማለት ነው። በጣም ነው የሚወዱኝ። እናትና አባቶችሽን ሳታከብሪ እግዚአብሔርን እናውቀዋለን እንዴ? አንቺ በምትሰቃዩ ስቃይ ብዙ ይሳለቅብሻል። ብቻዬን ልሰቃይ እሱን መረጥኩ። ጉዳት አለው በጣም ይጎዳል፣ ይሰባብራል። እሺ ማን ልመን? ለማን ላውራ? ጃኒ በፍቅር ተጎድታ ታውቃለች? አፍቅሬ ማልቀስ አልችልም፣ ተጎድቼ ማልቀስ አልችልም። ለጃኒ ያለቻት ጃኒ ናት። ወሬ አልወድም፣ ተግባር ነው የምወደው። የኔ ቆንጆ ጓደኛዬ ፍቅረኛዬ ምን አልልም። እንደዚህ በተግባር ምን ያስደስተዋል? እንዲያርጊ እንዲያታርጊ እያለ የሚመራሽ የቤተሰብ አባል አልነበረም። ራስሽ ለራስሽ ነው የነበርሽው። እና ይሄን አይነት አስተሳሰብ ራሱ እንዴት አገኘሽ? ከካሜራ ጀርባ ያለችው ጃኒ ደግሞ ኃላፊነት ያለባት የነገ ብዙ የሚያስጨንቃት ህልም መኖር የምትፈልገው። ከአንድም ሁለቴ ጥፋት አጥፍቻለሁ። ስህተቴን አንድ ቀን ደግሜው አላውቅም። በጣም ስለሚወድሽና ስለሚሳሱልሽ ይሆን? አንዳንድ ጊዜ በጣም ስትወደጂ ሲሳሳልሽ ከአንቺ የሚወጣው ነገር ሁሉ ፐርፌክት እንዲሆን ይጠበቃል። ሰውነትሽ ሁሉ ይረሳል። እኔም ሰው ነኝ እኮ እንደነሱ። ከ5 ዓመት በኋላ ጃኒን የት እንጠብቃት? የልጅ እናት ልበልሽ? አይኑ ውስጥ ጣት አለ ይጫወተኛል፣ ጣት ውስጥ አይደለ ያባብለኛል። የኔ ልብ ፒያኖ የሱ ሙዚቀኛ። ከዚህ አጋጣሚ ካየኸው አንተ ነህ የሚያስያስክብኝ። እኔ ምንም አታውቅም ብለህ ጃኒ እግዚአብሔር ምንም አታውቅም። 15 ቀን ያጠናሁት ብታምኝም ባታምኝም 15 ቀን ልፋት ነው። 15 ቀን ልፋት። በፊት ፎቶ ወጣ እና ምን ችግር አለው ታዲያ? የድሮ ስታይል እኮ ነው። በዛ ሰዓት ያ ፎቶ ስታይል ነው። በህይወትሽ ውስጥ ያጋጠመሽ ከባድ የምትይው ፈተና አለ ወይ? ሞቻለሁ ብዬ የተነሳሁበት ቀን። የፍቅር ህይወት ለተመልካች እንደዚህ በግልጽ መታየቱ የራሱ የሆነ ጉዳት አለው አይደል? ሁሉ ሰው ሲያውቀው የሁሉ ሰው ይሆናል። ሪሌሽንሺፑን ትረሹና ፎከስ የምታደርጉ ተመልካቹ ጋር ነው። ሰው ምን ይለኛል? ያ ብሬክ አፕ አድርጎ በእኛ የሚጽናናለ እንዲህ ስትመጪ ደግሞ አንቺና እሱ እንኳን ለመታረቅ ብትፈልጉ የሆነ ሳምባዲ ማሰብ ትጀምሪያለሽ። አይ ሶስተኛ ሰው አለ። ሰው ፍቅርን ትፈሪያለሽ አሁን ወይስ?